ጠራች። የሰላም ልጅ የዲኤንኤ ውጤት አስመረመረች። እውነቱን ፍርጥ አደረገችው። አቶ ደረጀ የሚገባበት ጠፋ። ማርታ የምትናገረው ነገር ሙሉ ግራ ገባት። መድኃኒትን በጥፊ ካጮለቻት በኋላ እኔ ባሌን አምነዋለሁ፣ አንቺ ግን እኔንና ባሌን ህይወታችንን ለማመሰቃቀል ነው እንጂ በፍጹም የደረጀ ልጅ የሰላም ልጅ ሊሆን አይችልም። ደረጀና ሰላም አንድ አልጋ ላይ ተኝተው ማሰብ ራሱ አልፈልግም። እባክሽን መድኃኒት አሁን በተከበርኩበት ሰፈርና በተከበርኩበት ቤት ጥለሽ እንድትወጪ እፈልጋለሁ ብላ አለቻት። እኔማ እውነቱን ሳላወጣ በፍጹም አልሄድም እንዳለችውና እንደዛተችው መድኃኒት የዲኤንኤውን ውጤት አስመረመረች። አቶ ደረጀና ሰላም እንኳን ለመደበቅ የቱንም ያህል ቢጥሩና ቢሞክሩ ግን ደግሞ አልተሳካላቸውም። ባላቸው ፍጹም አልቻለም። መድኃኒት ጀግናዋ በቃ ከዚህ በኋላ ማን እንደሆንኩ እያንዳንድሽ አሳይሻለሁ። እህቴ ላይማ እየተጫወታችሁባት እንድትኖሩ አልፈቅድም። እኔ እኮ መድኃኒት ነኝ። እኔ የሚገርመኝ ነገር ባሏስ እሺ፣ ግን ደግሞ የገዛ ልጆቿ እንዴት እንደሚደብቋትና ይህንን ትልቅ እውነት እንዴት መናገር እንዳቃታቸው ብቻ ነው እኔ ያልገባኝ ነገር። ኤቢ የእውነትም ያንቺ ልጅ አይደለችም፣ እባክሽም ማርቲ ብላ አለቻት። ምን ማለት ነው ደግሞ ይሄ? ኩሽ አመንሽም አላመንሽም የእውነት ኤቢ ያንቺ ልጅ ብትሆን ምናልባትም ብዙ እውነቶችን የምትነግርሽ ነበረ ብላ አለቻት። እባክሽን መድኃኒት ዳርዳር ከምትሄጂ መናገር የምትፈልጊውን ነገር ተናገሪ፣ ምክንያቱም እኔ በጣም ደክሞኛል ብላ ስትል፣ እንደዛ ከሆነ ታዲያ ለምንድን ነው ሰላምዬ ጋር የማንሄደው? ምን ቆይ ብቻ የሆነ ነገር ሸርበሽ ባይሆን፣ ምክንያቱም አንቺ ከመቼ ወዲህ ነው ሂደሽ ጭራሽ የሰው ሰውን እንጠይቅ ብለሽ የምታወሪው ብላ ስትል፣ አይ እንግዲህ መናገር ያለብኝን ነገር በሙሉ ተናግሬያለሁ፣ ምክንያቱም ሁል ጊዜ እናንተን ማስረዳት የለብኝም እና መሄድ ከፈለግሽ ነይ ቶሎ፣ ደግሞ ልጅ እንደምናፍቀኝ ታውቂያለሽ ብላ ስትል፣ ይገርማል የገዛ ልጆችሽን በወጉ ያልተንከባከብሽ አንቺ ግን ጭራሽ ይባስ ብለሽ ደግሞ የሰላም ላይ ናፈቀሽ። ለማንኛውም ግን እሺ ብላ አለቻት። እውነት ለመናገር የሰላም ልጅ ማንን እንደሚመስል ታውቂያለሽ እንዴ ብላ ስትላት፣ እኔ ምን አውቃለሁ መድኃኒት፣ እውነት ለመናገር ሁሉም ሰው አንድ ጊዜ ውሃን፣ አንድ ጊዜ ዳጣን፣ አንድ ጊዜ ናታንን፣ አንድ ጊዜ ደግሞ ደረጀን ይሉታል። እኔ እኮ ግራ ገባኝ። ለእናንተ ለእኔ የታየኝ ለእናንተ ያልታያችሁ ምን እንደሆነ እየገባኝ አይደለም። እና እባክሽን ንገሪኝ ምን ተፈጥሮ ነው ብላ ስትል፣ አይ ማርቲ አንቺ እኮ መናገር ስላልፈለግሽ ነው እንጂ እውነት ለመናገር ያ ልጅ የሚመስለው እውነትም ደረጀን ነው። ምን? አዎ አንድ እውነት ስነግርሽ ደረጀ እየዋሸሽ ነው። አሀጠ ዳጣ እንኳ የምትሆነው የደረጀ ልጅ ነው ብላ አለቻት። አሁንስ በቃሽ፣ እውነትም ዛብ ለቀቅሽ ብላ በጥፊ ስታጮላት፣ ከዚህ በኋላ እመኝኝ መቼም ቢሆን መቼም እህቴ ብለሽ የምትጠሪኝ እና እንባ ደም እያለቀሽ የምትመጪው እኔ ጋር ነው። ደግሞም አንድ እውነት ማወቅ አለብሽ። መቼም ቢሆን መቼም እኔ አንድ ቀንም ዋሽቼ አላውቅም። እርግጥ ነው በጣም ብዙ ነገሮችን ልናገር እችላለሁ፣ ግን ደግሞ ሆን ብዬ ያንቺ ያልሆኑትን ልጆች የባልሽ ያልሆኑትን ልጆች ልናገር አልችልም እና ባልሽ እየዋሸሽ ነው እዋክሽን ብላ ብትላትም፣ ማርቲ ግን እኛ ትዳራችን መካከል እመኝኝ አመንሽም አላመንሽም በፍጹም ማንንም አስገብተን አናውቅም። አንቺም ደግሞ ባታስገቢ ይሻልሻል። እባክሽ ተይን፣ አሁንስ የእውነት በጣም አስጠልተሽኛል ብላ አለች። ምን ማለት ነው ደግሞ ይሄ? አዎ የእውነትም አስጠልተሽኛል፣ እባክሽን ከዚህ በኋላ በቻልሽው አቅም ብትርቂን ይሻላል ብላ አለቻት። አይ ማርቲ የዛሬውን ጥፊ መቼም ቢሆን እንደማረሳው ማወቅ አለብሽ። እኔ እኮ ምንም ቢሆን ምንም የእውነትም የጀመርኩትን ሳልጨርስ የማቆም አይነት ሰነፍና ደካማ ሴት አድርገሽኝ ከሆነ ተሳስተሻል። መቼም ቢሆን መቼም እኔን አታቂኝም ብላ አለች። ምን ማለት ነው ደግሞ ይሄ?
እኔ መድኃኒት ነኝ። ባልሽና የገዛ ልጆችሽ የደበቁሽን ነገር እኔ ካላወጣሁኝ እንግዲህ እኔን መድኃኒት ብለሽ እንዳትጠሪም ብላ አለች። አሁንስ በጣም አበዙት። አንዷ እየመጣች እንዲህ ነው፣ አንዱት እየመጣች እንዲህ ነው። ማንን አምኜ ነው ማንን የምተወው? እውነት በዛ። ይሄ ደረጃ የሚባል ሰውዬ ግን አሁንስ አበዛው እያለች ጉድ አፈላች። በሌላ በኩል ኤቢ ማግባት እፈልጋለሁኝ በጣም በቃ አባዬ ናታንና ዳጣ ይዋደዳሉ ብላ አለች። ምን ማለት ነው አልገባኝም። እስኪ ንገሪኝ ብሎ ሲላት ፍቅር ነዋ። ያው እርግጥ ነው እኔ እንደምወደውና እንደማፈቅረው ሁላችሁም ታውቃላችሁ። ግን ደግሞ ከኔ ይልቅ ከዳጣ ጋር ይግባባሉ፣ ይዋደዳሉ፣ ይፋቀራሉ። ማድረግ የምትችለውን ሁሉ አድርገህ ስለዚህ ስለሚዋደዱና ስለሚፋቀሩ ልንፈቅድላቸው ይገባል ብላ ስትል ደረጀ ይህማ ሊሆን አይችልም ብሎ አለ። ለምንድን ነው አባዬ የማይሆነው? እኔና ናታን እንድንጋባ ስትጎተጉቱን አልነበር እንዴ? እሱ የእናትሽ ፍቃድ ነው እንጂ የእኔ ፍቃድ አይደለም። ታዲያ አባዬ ያንተ ፍቃድ ማንን ነው? ምክንያቱም እኔንም አታገቢም ካልክ ዳጣንም ደግሞ እሷም እሱም ስለሚዋደዱ አይጋቡም ካልክ ምንድነው አላማህና እቅድ ብላ አለችው። እሱን ምንም አይመለከትሽም፣ ግን ደግሞ ካሁኑ እህትሽን ብትመክሪያት ይሻላል። መቼም ቢሆን መቼም እመኝኝ አይጋቡም ብሎ አለ አቶ ደረጀም። እነሱ ግን አሁንም በድብቅ ይገናኛሉ። ጭራሽ ፍቅር ፍቅር እያጫወታቸውና እንዲሁም በጣም ብዙ ህልማቸውን እያለሙ ይገኛሉ። ለአባዬና ለማዬ አንድ ቀን መናገር አለብን፣ ካልሆነ ግን ሁሉም ነገር ነው የሚበላሸው ብሎ ሲል ናታን አሁን ባሉበት መናገሩ እውነት ለመናገር እኔ ልክ ነው ብዬ አላስብም። ምን ማለት ነው ደግሞ ይሄ? አዎ እውነት ለመናገር አሁን ላይ እማዬም ሆነች መድኃኒትም ሁሉን ነገር እያስተካከሉ ነው። በቅርቡ የኔን እውነተኛ ማንነት መታወቁ አይቀርም። ታዲያ ያን ጊዜ ምን ላደርግ ነው? እስኪ ንገረኝ። አንተም ቢሆን ያኔ ምናልባትም ትሄድ ይሆናል ብላ ስትለው ምን ማለት ነው? መቼም እኔን ከቤት ማስወጣቷ አይቀርም አይደል? እንዴትዬ ታዲያ ለዛ ነገር ኃላፊነቱን የሚወስደው ማን ነው? ወይስ አብረኸኝ ትወጣለህ ብላ አለችው። እባክሽ ዳጣ መጥፎውን ነገር አታውሪ እትዬ። እርግጥ ነው በጣም ልትናደድና ልትበሳጭ ትችላለች፣ ግን ደግሞ መቼም ቢሆን መቼም ማድረግ ያለብሽ ነገር እትዬ አታስወጣችሁም ከቤት ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ደረጀና ማርቲ እባክህ ደሬ የደበቁኝን ነገር ንገረኝ። ልጆቹ ፊት ላይ የማየውና አንተ ፊት ላይ መድኃኒት ፊት ላይ እውነት ለመናገርም ልክ እየመሰለኝ አይደለም ብላ አለች። ምን ማለት ነው ደግሞ ይሄ? እስኪ ልታስረጅኝ ትችያለሽ ወይ ብሎ ሲላት ላይ ምን ላድርግ ብለህ ነው? ማለቴ ማድረግ ያለብኝን ነገር በሙሉ እኮ አድርጌያለሁኝ፣ ግን ደግሞ አልቻልኩም ብላ አለች። እኮ መናገር የምትፈልጊውን ነገር ተናገሪ፣ ምንድን ነው ብላ ብትልም እንኳ አባዬ እባክህ ለእማዬ ንገራት። እማዬ እስካሁን ድረስ እየተሰቃየች ነው። እኔም እማዬን ባየሁ ቁጥር እየተሰቃየሁ ነው ያለሁት። ታዲያ አባዬ ቆይ ለምንድን ነው የማይገባህ የእኛ ስቃይና የእኛ መከራ ብላ አለች። ታዲያ እኮ ሳይገባኝና የእውነት ሳላስብ ቀርቼ ይመስልሻል እንዴ? እንዴት አድርጌ ልናገር የሚለው ነው። በዛ ላይ እንደው ብትናገር ራሱ ግልግል ነበር ብሎ አለ። ምን እያልክ ነው አንተ ራስህ? እኔ እነግራታለሁ ብለህ አይደለም እንዴ ይህንን ቀን ሙሉ እንደዚህ ያቆየን? ታዲያ እንዴት ነው መድኃኒት እንድትነግራት የምትፈልገው? ወይስ እማዬ እንድትሞት ትፈልጋለህ ብላ አለችው። ተመቼ ወዲህ ነው እኔ ማርቲ እንድትሞት የምፈልገው እባክሽም ብሎ አላት። አይ እንግዲህ አመንክም አላመንክም መሆን ያለበት ነገር በሙሉ ይሆናል። ስለዚህ በቃ አባዬ ተናገር፣ ካልሆነ ግን እኔ እነግራታለሁ። አሊያ ደግሞ መድኃኒት በቅርቡ ሁሉንም ነገር ታውቃለች። አሁን ምንም ቢሆን ምንም ዳጣ የሰላም ልጅ መሆኗን አውቃለች። በቅርቡ ደግሞ ያንተ ልጅ መሆኗን ታውቃለች። ከዛ አዲስ የተወለደው በጣም ደንግጦ ደረጀ
ደግሞ ይሄ አዲስ ከተወለደው ጋር ምን አገናኘው ብሎ ሲል ያው ነው። እሱንም ቢሆን ማንነቱን ማጣራቷ የማይቀር ነው። ምክንያቱም እሷ እኮ አንድና አንድ አላማዋ የዚህን ቤት ስቃይና መከራና የእናቴን ስቃይ ለመቋጨት ነው። እባክህን አባዬ እያለች ብታባብለውም እንኳ ደረጀ ግን ፍጹም አሁንም ሊለቃ አልቻለም። መድኃኒትና ማርቲ እንዲሁም ሰላም መኪና ውስጥ ሆነው እያወሯት ስለመጣንና ስላስቸገርንሽ በጣም ይቅርታ፣ ግን ደግሞ አንድ ማወቅ ያለብሽ ነገር የልጅሽ አባት ማን ነው ብለው ሲጠይቋት እንዴ እሱም መናገር አልፈልግም ብላ የለም እንዴ ብላ ስትል ማርቲ ይህን ሁሉ አንቺ ነሽ እንደዚህ እያቀበጥሻት ያለሽው? ምክንያቱም አትንገሪ ምናምን እያልሽ ምን እያልሽ ነው? እኔ መቼም ቢሆን አትንገሪ ብዬ አላቅም። ታዲያ እንደዛ ከሆነ እሷ መሆናለችና እኔ የማትናገረው ወይስ ደግሞ የልጁ አባት ቅርብ ቦታ ነው ብላ አለች። ደግሞ ይሄ ምን ማለት ነው? ምን ይታወቃል? ምናልባትም የልጁ አባት እኮ ደረጀ ሊሆን ይችላል። ደረጀ እኮ እውነት ለመናገር ሰፈሩ በሙሉ የሚወራው ስለሱ አይደለም እንዴ? ማርታ ዝም ብላ ሰራተኛይቱ ግን ከሰውየው ጋር አብራ እንዳርጋ እያሉ እያወሩ ብላ ስትላት ስሜቷን መቆጣጠር ሲያቅታትም ማርቲ ግጥም አድርጋ ጣለቻት በጥፊ። ከዚህ በኋላ ክብሬን ዝቅ የሚያደርግ ነገር እንድትናገሪ አልፈልግሽም። ምክንያቱም እኔ እኮ ማርታ ነኝ። ባሌ ያድርገውም አያድርገውም ምንም አይመለከተኝም። እኔ ግን መቼም ቢሆን መቼም እንዲቶኝ አልፈልግም ብላ አለቻት። ቆይ እኔ ምን አደረግኩኝ? እባክሽ መድኃኒት በተከበርሽበትና በኖርሽበት ቦታ ብትሄጂ አይሻልሽም እንዴ? የእውነት የሰው ህይወት አበላሽተሽ ምን ትጠቀሚያለሽ? እኔ እኮ መቼም ቢሆን መቼም ትቸዋለሁኝ። ምክንያቱም እውነቱን አንድ ቀን ይወጣል ብላ አለቻት። ስለምንድን እውነት ነው የምታወሪው? እና ታዲያ ምን ላድርግ? እውነቱ መቼም ቢሆን መቼም እውነት ለመናገር መውጣቱ ስለማይቀር ምንም ችግር የለውም ብላ አለቻት። እንደዛ ከሆነ እውነቱ እስከሚወጣ ድረስ አርፈሽ ተቀመጪ፣ በቃሽ። ከዚህ በላይ ግን እንድትጨቃጨቂ አልፈልግም ብላ አለች። ምን ማለት ነው? እባክሽን ከሄድሽ ሂጂ፣ ካልሄድሽ ደግሞ እኔንም ሆነ ውሃዬንም ማናቸውንም አያስጨነቅሽ፣ ግራ እየተጋባሽ በጣም ብዙ ነገር እያደረግሽ ሰዎቹን እንድትጎጃቸው አልፈልግም ብላ ስትል በጣም ተናደደች። ቆይች ልጅ ኔት ለዶክተሩ እባክህ ዶክተር ማንም ቢመጣ እንድትናገር እንድታሳይም አልፈቅድልህም። ደግሞ የዲኤንኤ ውጤት እዚህ እንኳ ቢቆየር ሌላ ቦታ አስመረምረዋለሁ ብላ አለች። ምን እያልሽ ነው? አልገባኝም። በቃ መሆን ያለበት ነገር በሙሉ እየሆነ ነው። ስለዚህን እባክህን ዶክተር ብላ ስትለው አታስቢ፣ እኔ እኮ የምሰራው ለገንዘብ ለሌላ ነገር አይደለም እና ማወቅ ያለብኝን ነገር በሙሉ አውቃለሁ። ምንም የሚያጨናንቅሽ ነገር የለም ብሎ አላት። እንደዛ ከሆነ በጣም ደስ ይለኛል። በል ይህን መርምር ብላ ሰጠችው።